But before the appetizers could be cleared away, the sound of several gunshots sent the president ducking. Get out of the way! Security detail leapt over tables. ትራምፕ በተገኙበት የራት ግብዣ ጥቃት የፈጸመው ሰው ማን ነው? ቅዳሜ ምሽት የዋይት ሃውስ ዘጋቢዎች የራት ግብዣ በተከናወነበት ሆቴል ውስጥ ተኩስ ከተከፈተ በኋላ በቁጥጥር ስር የዋለው ግለሰብ ኮል ቶማስ አለን እንደሚባል የህግ አስከባሪ አካላት ገልጸዋል። የ31 ዓመቱ ተጠርጣሪ በሎስ አንጀለስ ካሊፎርኒያ የቶረንስ ነዋሪ ነው። ዋሽንግተን በሚገኘው ሂልተን ሆቴል ውስጥ በደህንነት አባላት በቁጥጥር ስር ከዋለ በኋላ በትራምፕ አስተዳደር ውስጥ ያሉ ባለስልጣናትን ለማጥቃት እንደሚፈልግ ለህግ አስከባሪ አካላት መናገሩን የቢቢሲ የአሜሪካ ዜና ጋር ሲቢኤስ ሁለት ምንጮች ጠቅሶ ዘግቧል። እሁድ ዕለት ከኤንቢሲ ሚት ዘ ፕሬስ ጋር ቆይታ ያደረጉት የአሜሪካው ተጠባባቂ ጠቅላይ አቃቤ ህግ ቶድ ብላንች ተጠርጣሪውን ዓላማን በተመለከተ ምርመራ እየተደረገ መሆኑን ተናግሯል። የመጀመሪያው የምርመራ ውጤቶች ግን ጥቃቱ ፕሬዝዳንት ዶናልድ ትራምፕን ጨምሮ የአስተዳደሩ ባለስልጣናትን ኢላማ እንዳደረገ ያመለክታል ብለዋል። ብላንች አክለውም መርማሪዎች ተጠርጣሪው መሳሪያውን በሆቴል ውስጥ እንደገጣጠመ የሚገልጹ ሪፖርቶችን እየተመለከቱ መሆኑን ተናግረው ያንን ያህል ርቀት መጓዝ አልቻለም ብለዋል። ጥበቃውንም እምብዛም አላለፈም ያሉት ብላንች ተጠርጣሪው ከሎስ አንጀለስ ወደ ቺካጎ ከዚያም ወደ ዋሽንግተን ዲሲ በባቡር መጓዙን ገልጸዋል። ሲቢኤስ ምንጮቹን በመጥቀስ እንደዘገበው ከሆነ ቢያንስ ከ5 እስከ 8 የተኩስ ድምፅ አሰምቷል። ትራምፕ የለጠፉት የደህንነት ካሜራ ቪዲዮ አንድ ግለሰብ የደህንነት ጥበቃውን ጥሶ ሲሮጥና ጠባቂዎቹ ዞረው ሲከተሉት ያሳያል። ቀደም ሲል በተደረገ ጋዜጣዊ መግለጫ ላይ የፖሊስ አባላት፣ ደህንነት ሰራተኞችና ተጠርጣሪው ተኩስ መለዋወጣቸው ተገልጾ ነበር። ምን ያህል ጥይቶች እንደተተኮሱ ግን አልተጠቀሰም። The suspect identified as 31-year-old Cole Thomas Allen. The man has been captured. They're going to his apartment. I guess he lives in California. ዋሽንግተን ጊዜያዊ የፖሊስ አዛዥ ጄሪፍ ካሮል በበኩላቸው ተጠርጣሪው በጥይት ባይመታም ለምርመራ ወደ ሆስፒታል እንደተወሰደ ተናግሯል። ተጠርጣሪው የጋዜጠኞች ራት ግብዣ በተካሄደበት የዋሽንግተን ሂልተን ሆቴል እንግዳ እንደነበር ገልጸው ጠመንጃ፣ የእጅ ሽጉጥና በርካታ ቢላዎችን እንደታጠቀ አክለዋል። አሁን ባለው መረጃ ብቸኛ ታጣቂ ሆኖ የተንቀሳቀሰ እንዲመስል የፖሊስ አዛዡ ተናግሯል። He was armed with a shotgun, a handgun and multiple knives. Law enforcement exchanged gunfire with the individual. We do know that a US Secret Service uniform division officer was struck in his vest. ትራምፕ በኋላ ላይ ከወገብ በላይ ራቁትን የሆነ ግለሰብ መሬት ላይ ተኝቶ እጆቹ ከጀርባው በካቴና ታስረው የሴክሬት ሰርቪስ አባላት በዙሪያው ቆመው የሚያሳይ ፎቶ ለጥፈዋል። እሁድ ዕለት ትራምፕ ለፎክስ ኒውስ በሰጡት ቃለ መጠይቅ ተጠርጣሪው ልብ ውስጥ ብዙ ጥላቻ ነበረው፣ ቤተሰቡም ችግር እንዳለበት ያውቁ ነበር ብለዋል። ተጠርጣሪው ማኒፌስቶ እንዳለውና አክራሪ ጸረ ክርስቲያን እንደሆነም ጠቁመዋል። የአሜሪካ መገናኛ ብዙሃን የ31 ዓመቱ አሌንን ጸረ ትራምፕ ፖለቲካዊ ሐሳቦችን በማህበራዊ ሚዲያ መለጠፉን የህግ አስከባሪ ምንጮችን ጠቅሰው እየዘገቡ ነው። የቢቢሲ አጋር የሆነው ሲቢኤስ ኒውስ ከተጠርጣሪው ጋር የተያያዘ እንደሆነ የሚታመን የጽሑፍ ሰነድ አሳይቷል። ሌሎችም የአሜሪካ መገናኛ ብዙሃን በተመሳሳይ ሰነድ ላይ ተመስርተው ዘገባ ሰርተዋል። ታጣቂው የትራምፕ አስተዳደር አባላትን ከከፍተኛ ደረጃ እስከ ዝቅተኛ ደረጃ ኢላማ ለማድረግ ማቀዱን እንዲሁም እንግዶችንና የሆቴሉን ሰራተኞችን ኢላማ ባይሆኑም አስፈላጊ ከሆነ ወደ ባለስልጣናቱ ለመድረስ ጥቃት ሊያደርስባቸው እንደሚችል ይገልጻል። ቢቢሲ ኒውስ የተባሉትን ጽሑፎች በተናጠል ባያረጋግጥም እነዚህ ጽሑፎች እንደ ማኒፌስቶ ከመገለጻቸው በላይም ከጥቃት ሙከራው በፊት ለተጠርጣሪው ቤተሰብ አባላት ተልከዋል። በኋላ ላይ የኤፍቢአይ አባላትና ፖሊሶቹ ከተጠርጣሪው ጋር ግንኙነት እንዳለው በሚታመንበት የካሊፎርኒያ አድራሻ አካባቢ ሲፈትሹ የሚያሳዩ ፎቶዎች ወጥተዋል። ቢቢሲ ጄሪፍ የተጠርጣሪውን የበየነ መረብ እንቅስቃሴ ሲፈትሽ ቆይቷል ብለዋል። የሎስ አንጀለስ የመራጮች ምዝገባ መዝገቦች ምንም አይነት የሚደግፈው ፓርቲ እንዳልነበረው ያሳያሉ። ቢቢሲ ጄሪፍ የተመለከተው የፌዴራል የምርጫ ኮሚሽን መዝገብ እንደሚያሳየው በአውሮፓውያኑ አቆጣጠር 2024 አለን ለካማላ ሃሪስ የፕሬዝዳንታዊ ምርጫ ዘመቻ የገንዘብ ማሰባሰቢያ መድረክ $25 ለግሷል።
አለን ራሱን መካኒካል መሐንዲስ የጌም ዲቨሎፐር እና መምህር ሲል ሊላንድ ላይ ይገልጻል። በመረጃው መሰረት ትልቅ ስም ካለው ከካሊፎርኒያ የቴክኖሎጂ ተቋም ሜካኒካል ኢንጂነሪንግ የተማረ ሲሆን በክርስቲያናዊ ህብረት ውስጥ ተሳትፏል። በ2025 ከካሊፎርኒያ ስቴት ዩኒቨርሲቲ በኮምፒውተር ሳይንስ የማስተር ዲግሪ አግኝቷል። የምረቃ ካባውን ለብሶ የተነሳውን ፎቶ ለሊንክዲን ላይ በማጋራት ስኬቱን ገልጿል። ቦርዶም የሚባል ጌም አዘጋጅቶም ለቋል። ቢቢሲ ጄሪፍ በዋሽንግተን ሂልተን ሆቴል በቁጥጥር ስር ከዋለበት ምስል ጋር የሚመሳሰሉ የፎቶዎችን አለን ፌስቡክ ላይ ለጥፏል። ፎቶዎቹ ገና በዓልና ለምረቃ ከቤተሰቡ ጋር ፈገግ ብሎ የተነሳቸው ናቸው። እንደ አውሮፓውያኑ አቆጣጠር ታህሳስ 2024 በሲ2 የኤጁኬሽን የተባለ እንዲሁም ለተማሪዎች የማጠናከሪያ ትምህርትና የኮሌጅ ፈተና ዝግጅት በሚሰጥ ተቋም ውስጥ የወሩ ምርጥ መምህር ተብሎ መሰየሙን የተቋሙ የፌስቡክ ልጥፍ ገልጿል። ከ2020 ጀምሮ የትርፍ ሰዓት መምህር ሆኖ በተቋሙ እያገለገለ እንደሚገኝ በሊንክዲኑ ላይ ተገልጿል። የዋሽንግተን ጠበቃ የሆኑት ዣኒን ፒሮ ተጠርጣሪው እንዳሉት በአመፀኛ ወንጀል ወቅት የጦር መሳሪያ በመጠቀምና አደገኛ መሳሪያ በመጠቀም የፌዴራል ፖሊስ ላይ ጥቃት በማድረስ 2 ክሶች ይመሰረቱበታል ብለዋል። ሰኞ ዕለት በፌዴራል ፍርድ ቤት በይፋ ክስ እንደሚመሰረትበት ተነግሮ ነበር። የ31 ዓመቱ ኮል ቶማስ አለን ሰኞ ዕለት በዋሽንግተን ዲሲ ፍርድ ቤት በቀረበበት ወቅት በ2 የጦር መሳሪያ ወንጀሎች ክስ ተመስርቶበታል። ቅዳሜ ዕለት የዋይት ሃውስ ዘጋቢዎች ማህበር ባዘጋጀው የራት ግብዣ ላይ የጸጥታ ፍተሻ ሲያልፍ ከፊል አውቶማቲክ ሽጉጥ፣ አነስተኛ ጠመንጃና 3 ቢላዋ ይዞ እንደነበር አቃቢ ሕጎቹ በክሳቸው ላይ አመላክተዋል። የደህንነት አባል የሆነው ግለሰብ በጥይት የተመታ ቢሆንም የከፋ ጉዳት እንዳልደረሰበት ገልጿል። ክስ የተመሰረተበት ግለሰብ ጥፋተኛ ሆኖ ከተገኘ የዕድሜ ልክ እስር ይጠብቀዋል። ሰኞ ዕለት ፍርድ ቤት የቀረበው ተጠርጣሪ ዳኛው ለሚያቀርቡለት ጥያቄ ዝግ ባለ ለስላሳ ድምፅ አዎ ክብሩነቶ ወይም አይ ክብሩነቶ ብቻ ሲመልስም ተደምጧል። ለፍርድ ቤቱ ዕድሜውን የገለጸው ተጠርጣሪው 2ኛ ዲግሪ እንዳለው ተናግሯል። ተጠርጣሪው የደህንነት ፍተሻ ስፍራውን በፍጥነት በማለፍ ወደ አዳራሹ እየሮጠ መሄዱን ገልጿል። ሰኞ ዕለት ጋዜጣዊ መግለጫ የሰጡት ተጠባባቂው ጠቅላይ አቃቢ ሕግ ሁጎ ቶድ ብላንቼ አንድ የደህንነት አባል ደረቱ ላይ በጥይት ተመቷል፣ ነገር ግን የጥይት መከላከያ በመልበሱ ጉዳት አልደረሰበትም ብለዋል። ይህ ጀግና መኮንን 5 ጊዜ በአለን ላይ የተኮሰ ሲሆን በጥይት ሳይመታ መሬት ላይ ወድቆ ወዲያውኑ ተይዟል ብለዋል። ብላንቼ ተጠርጣሪው ጠመንጃውን ቢያንስ አንድ የመተኮሱ ይጠራጠራል። የደህንነት አባሉ የተመታው በተጠርጣሪው ይሁን ወይም በሌሎች የሕግ አስከባሪዎች በተተኮሱት ተባራሪ ጥይቶች ግልጽ አይደለም ብለዋል። የደህንነት አባሉ ሆስፒታል ገብቶ ተገቢውን ሕክምና ካገኘ በኋላ ወደ ቤቱ መመለሱንም አክለው ገልጸዋል። የአሜሪካ ፕሬዝዳንትን ለመግደል መሞከር የዕድሜ ልክ እስራት ያስፈርዳል። የጦር መሳሪያን ከግዛት ወደ ግዛት ማጓጓዝና የጦር መሳሪያን ለአመጽ ወንጀል መጠቀም ሁለቱም እስከ 10 ዓመት በሚደርስ እስራት ያስቀጣሉ። ተጠርጣሪው ሐሙስ ዕለት ዳግም ፍርድ ቤት እንደሚቀርብ ተገልጿል። ፍርድ ቤቱ ተከሳሹ ትራምፕን ለመግደል የተለያዩ ግዛቶችን ተሻግሮ መምጣቱ በክሱ ላይ ተጠቅሷል። በተጨማሪም ተጠርጣሪው ትራምፕን ለመግደል እንደ አውሮፓውያኑ አቆጣጠር ሚያዝያ 21 በሎስ አንጀለስ አካባቢ ከሚገኘው ቤቱ ተነስቶ በባቡር ወደ ቺካጎ እንደተጓዘ ባለስልጣናት ተናግረዋል። እንደ አውሮፓውያኑ አቆጣጠር ሚያዝያ 24 ከቺካጎ ወደ ዋሽንግተን በመጓዝ ከራት ግብዣው 1 ቀን ቀደም ብሎ በሂልተን ሆቴል አርፏል። ተጠርጣሪው ዝነኛ በሆነው የካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ የተማረ ሲሆን በሎስ አንጀለስ በሚገኘው ፓሳዴና ዩናይትድ ሪፎርምድ ቤተክርስቲያን አባል ነው። የፌዴራል መንግስቱ ባደረገው የፋይናንስ ምርመራ እንደ አውሮፓውያኑ አቆጣጠር ከ2024 ለፕሬዝዳንትነት ለተወዳደሩት ካማላ ሃሪስ ለመደገፍ የዲሞክራቲክ ፓርቲ የፖለቲካ ኮሚቴ $5 ማዋጣቱንም ተያይዞ ተገልጿል። ሰኞ ዕለት በነበረው ጋዜጣዊ መግለጫ ላይ ከጥቃቱ በፊት ለቤተሰቡ ጻፈው በተባለ መልእክት ላይ የተጠርጣሪው ፍላጎት በተቻለው መጠን ከፍተኛ ስልጣን ካላቸው የካቢኔ አባላትን መግደል እንደሆነ ገልጿል። ለፍርድ ቤቱ በቀረበ ቃለ መሐላ ላይ ተጠርጣሪው ለቤተሰቡ በጻፈው መልእክት ያስተዳደሩን ባለስልጣናት ከከፍተኛ እስከ ዝቅተኛ ድረስ ኢላማ እንደሚያደርግ ጠቅሷል ይላል።